ጎሽ ጭራሽ ቀለበት አድርጋለኝ። ቱ አንቺ ርካሽ የሆንሽ ሴት የሆንሽ ጌታ ነው ምልሽ። የሴት ርካሽ ራስሽ የፍቅር ጥያቄ ጠይቀሽ የፍቅር ጥያቄ መቼ ተቀበለልሽ? አልተቀበለልሽም እኮ ወይስ በውስጥ ጨርሳችሁ ነው? ቀለበት አድርጋልኝ ብለሽ ጭራሽ ትለምናለሽ። ቃል ግባልኝ፣ የሆን ነገር ቃል ግባልኝ። ነገ ትተከርክብኝስ? የሰው ባል እኮ ነው የቀማሹ። ሩታን በጣም ትፈራለሽ እንደ በዚህ ልክ? አቤት ሩታዬ እኮ ትችላለች። ለካ ሰው ሁሉ ይፈራታል። ጌታ ነው ምላችሁ። ፈራች። ነገ መታ እሷ ከተቀበለችብኝ ብላ ፈራች። ይሆን ነገር አድርገልኝ ቀለበት ስላደረገልሽ ሩታ ታዳ መውሰድ አትችልም? የራሷ ባል እኮ ነው እንጂ የቀማሹ። ቀለበት አደረገልሽ አላደረገልሽ፣ ቃል ገባልሽ ቃል አልገባልሽ፣ ጭራሽ ያንተ ሚስት አድርገኝ እኔ ደግሞ ዝቅ ብዬ እንደ ሚስት ትኖርልሃል። ቱ ሞተሻል አንቺ ርካሽ ሴትዮ ማለት ነው። የወንሺ የሴት አሰዳቢ ቤተሰብ የለሽም ግን አንቺ ደስተኛ ትሆናለሽ። የሰውን ባለ አፋትተሽ የራስሽን አድርገሽ የእውነት አንቺ እኔ እንጃ እንዳንቺ ሴት በህይወቴም የትኛውም አይቼ አላቅም። እውነት ያንቺ ደግሞ የባሴ ነው። ምነው ተቃጠልሽ እንዴ? የምር አንቺ ቃራ ቄጥሽ ውስጥ ማስገባት ነው። ጌታ ሆይ እንዴ! ሚዲያ ላይ እኮ ነው ያለሽው። አራ ለነገ ለራስሽ አስቢ ማለት ነው። ለወንድ ልጅ እንዲህ እንደሆንሽ ደግሞ ነገ ጥሎሽ እንዳይሄድ እሱ ነው የምፈራው። የተከበረ ትዳር ባለ ትዳር የሆነ ወንድ ወስደሽ ሁለቱን አፋትተሽ የራስሽን አድርገሽ ነገ ደግሞ አንቺን ጥሎ መሄዱ አይቀርም። ገባሽ? ተረጋግ ትንሽ። ጉድፈላ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን። ተመልሼ እንግዲህ እመጥቻለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ቤተሰብ ማለት ነው። የምር በጣም ያስቃል። በጣም ሼም ነው ደግሞ እንዴ! ምን አይነት ዘመን ደረስን ጋይስ? እኛ የምናውቀው ወንዶች ነው ለሴት ልጅ ቀለበት ራሱ ወንድ ልጅ ለምኖ ነው ለሴት ልጅ ቀለበት የሚያደርጉ። እንዴት ሴት ልጅ እንዴት ወንድ ልጅ ትለምናለች? ምን አይነት ዘመን ደረስን? እንግዲህ ነገ ወይን እሱ ዛሬ እንግዲህ ነገ እሱ ምን አይነት ሀሳብ ይዞልን እንደሚመጣ እሱን አናቅም። አስቤ ነግርሻለሁ አላት። እንግዲህ ነገ ምን አይነት ዜና እንደምንሰማ አላቅም። መቼ ነው የፍቅር ጥያቄ ጠይቀሻል? ጠይቀሽ እሱ የፍቅር ጥያቄ ሳይቀበል ራሱን ስቶ ወደቅ። ለመጀመሪያ እሱን አየሁ። ሴት ልጅ የፍቅር ጥያቄ ሲጠይቅ ሰው እንዴት ራሱን ስቶ ይወድቃል? እኔ የመጀመሪያ ጊዜ እሱን አየሁ። ሲጀመር መቼ ነው የፍቅር ጥያቄ የተቀበለሽ? ሳይቀበልልሽ ነው እንዴ ቀለበት የሚያደርግልሽ? በዚህ ልክ ስጋት ውስጥ ገብተሽ ሩታዬ፣ እኔ ጀግና ፈጣሪ ረጅም ጤና ይስጥሽ እግዚአብሔርን። ለካ ሰው ይፈራታል ሩታ ማለት ነው። ነገ የራሷን ባል ከወሰደችብኝስ የሆን ነገር አድርጋልኝ። ዋዮ ቀለበት ስላደረግሽለት ቀለበት ስላደረገልሽ ለሚስቱ እንኳን ቃል የገባ ሰውዬ ሁሌ ከአንቺ ጋር ደስተኛ ህይወት መኖር ፈልጋለሁ፣ ለረጅም ጊዜ ከአንቺ ጋር መኖር ፈልጋለሁ ብሎ ቃል የገባ ሰውዬ ቃል ፈርሶ ትዳሩን ፈርሶ ወደ ውሽምት የተመለሰ ሰው ነው እንጂ ወደ ራስሽ በቁሳቁስ እኮ ነው ደግሞ ወደ ራስሽ ያመጣሽው ማለት ነው። የሰውን ባል በቁሳቁስ ሰዓት ገዛሽ፣ ምን አልሹ? በቁሳቁስ ወደ ራስሽ አመጣሽው ማለት። ወንድ ልጅ ደግሞ በቁሳቁስ ሳይሆን በንጹህ ፍቅር ልክ እንደ ሩታ ትክክለኛ አፍቃሪ ምርጥ ሴት እሺ ለመሆን ሞክሪ ማለት ነው እንጂ በወንድ ልጅም በቁሳቁስ ወደ ራስሽ ልታመጪ አትችይም። አንቺ ርካሽ ሴት። እውነት ወንድ መቼ ጠፋው? ኢትዮጵያ ውስጥ ወንድ አልጠፋም። እውነት ለመናገር ስንት ወንድ ሞላ። አንቺ በእድሜሽ ልክ አትሄጂም። ደግሞ አብርሽና አንቺ አትመጣጠንም። አብርሽ ገና ልጅ እኮ ነው፣ 20 ምናምን ቤት ነው። አንቺ እኮ ትልቅ ሴት የሆነሽ ጌታን በእድሜሽ ልክ አታገቢን። እኔ እንጃ፣ እኔ አላቅም ምን አይነት ህይወት ወደፊት እንደሚኖርሽ አላቅም። ነገ አንቺን ደግሞ ጥሎ
መሄዱ አይቀርም። ገባሽ? የለመደ ወንድ መቼም አንድ ቦታ ቁጭ አይልም። የሚዲያ ሰው ስትሆኑ በቃ ለመስራት ስትፈልጉ ብዙ ሴቶቹን ሊያመጣልሽ ይችላል። ገባሽ አይደለ? አሁን ስጋት ውስጥ ገብተሽ የሆን ነገር ቃል ግባልኝ፣ ቃል ክዳን አድርጋለኝ፣ ከዛ ያንተ ሚስት አድርገኝ፣ እኔ ደግሞ ዝቅ ብዬ ሚስት ሁኝልህ ሊኖርልክ ቡና እያፈለው ባሌ መጣ ከስራ መጣ ምናምን ብዬ ፈታ ዘና ብዬ ሊቀበልክ ሞተሻል። አንቺ ርካሽ ሴት የሆነሽ ጌታ እኔ አፈርኩ ጋይስ። ምን አይነት ጊዜ ደረስኒ? እኛ የምናውቀው ወንድ ልጅ ሴት ልጅ ሲጠይቅ፣ ወንድ ልጅ ለሴት ልጅ ቀለበት ሲያደርግ ነው እኛ የምናውቀው። ጭራሽ ቀለበት አድርጋለች ፈራሽ። በዚህ ልክ እንዳይሄድብኝ ብለሽ ፈራሽ። ጠብቂ በተራሽ። ሰው በራሱ የሰራ መልሶ ያገኛል። ጠብቁ ብቻ። ፈጣሪ የስራሽን ይስጥሽ። ሌላ ምን እንላለን ጋይስ? በጣም ነው የምታስጠሉ። በጣም ማለት ነው። ተግማማችሁ። ደግሞ የሩታን ስም አትጥሩ። ስማቸው ቄስ ይጥራውና ጌታን ነው የምላችሁ። እንዴት እንዳስጠሉ ዘጋችን። አንቺ ቤተሰብ የለሽም ግን የእሱ ቤተሰብ እኮ አይፈልግሽም። ያርሽ ቤተሰብ አይፈልግሽም። ቤተሰብ ሳይወድሽ እንዴት ነው የሰውን ባል ላይ ፍጥ ብለሽ አፋትተሽ ደግሞ ቀለበት አድርጋለኝ? እኔ አፈርኩ። መቼም በሰው ነው የምትመሪ ማለት ነው። ምርጥ ወዲንሶች አፈርቻለሁ እና እንደዛ አሉኝ። በሰው ወሬ ብቱኝ ቶ በሉኝ እናንተ እነዚህ ልጆች። እኔ ነገር አላማረኝም። በፍጥነት ቀለበት ምናምን ሰው ልብና ልብ በደንብ ሳያጥን ዝም ብሎ ወደ ቀለበት መሄድ አለ እንዴ ጋይስ? ነውር እኮ ነው። አብርሽ ግን ደግማ ሌላ ስህተት ውስጥ አትግባው። ነገሩን ቆም ብላ ወደ ራስ ተመልሰና እኔ ምን እየሰራው ነው ብላ ወደ ራስ ተመልሰ ቀለበት ሳታደርጋ በፊት አንተ ብዙ ጊዜ ቃል ትገባለህ። በቃ ቃልክን ፈርሳ ወደ ሌላ ሴት ትሄዳለህ። ከሩታ እንኳን መማር ትችላለህ። ለሚስት ስንት ጊዜ ቃል ገብታ ብዙ ነገር አድርጋ ይኸው ዛሬ ሚስትንም ጥላ ልጅንን ጥላ ወደ ውሽምት ተመለስከ ማለት ነው። ደግሞ አስቤ ነግርሻለሁ። ኧረ ጉድ! ብቻ ከባድ ነው ቤተሰብ፣ ከባድ ነው። በዚህ ፍጥነት ቀለበት አድርግ። በተለይ ኮመንተሮች እናንተ ጅላጅል ማለት ነው። እኔ እንጃ ወደ ተመራችሁ ነው እንደምትማሩ። በግናችሁ እንደ ጌታም በግናችሁ ብዬ ነው የማስበው። እንዴት አድርጋል ኮሜንቱን ገብታችሁ ስታዩ እግዚአብሔርን አፈርኩ። ምን አይነት ጅላጅል ናቸው ግን? አቆም የላችሁም እንዴ? ዝም ብሎ ቀለበት ማድረግ። ቆይ ቀለበት እኮ ትርጉም ታውቃላችሁ እንዴ? ቃል ኪዳን እኮ ቀላል አይደለም። ዝም ብላችሁ ቀለበት አርቲፊሻል ቀለበት ነው እንዴ ያደረጋችሁ? ዝም ብሎ እኮ ቀለበት አይደረግም። አብርሽ ልቤ ብቻ ነው ማየት ያለብሽ እንጂ ቀለበት ስላደረግኩ ቀለበት ምንም ትርጉም የለም ማለት ትክክል። ስለዚህ አስቤበት ነግርሻለሁ አላት። ነገ ደግሞ ምን ይዞልን እሺ ይላል ወይስ ሁሉም ነገር በሚዲያ ነው አንቺ የምትናገር? እስቲ ትንሽ ራሽን ደበቅ አድርጊ። ያለሽውን ነገር ሚዲያ ላይ ፍስስ አድርጊ። ምን አይነት ናት ጅላጅል! ስታስጠላ! እንዴት እንዳስጠላች ፈጣሪ በትዕግስቱ ስጠን። አንቺ ምን ሆነሽ ነው? ኧረ እንጃ። እንኳኑም በኛ ቤተሰብ አልወጣሽም። ብትወጪ እግዚአብሔርን ማንም አይለቅሽም። ምን አይነት ሴተኛ ዳሪ ናት እቺ! ቅሌታም የሰውን ባል ቀምተሽ ደግሞ ቀለበት አድርጋልኝ ቃል ግባልኝ። ሩታ ፈርተሽ ነው። ሩታ ትወስድብኛለሽ ብለሽ ፈርተሽ። ሩታ እኮ ስላልፈለገችው ነው። ብትፈልግ እኮ እንደዚህ ክፍተት እንደዚህ አሰጣሽም። ገባሽ አይደለም? መውሰድም መቀበልም ማፍት አላት። ገባሽ? አሁን እሱ ምን አለው? እኔ ጅል አይደለሁ ነይ ስሉኝ የሚመጣው ሂዳ ስል የምመለሰው አይደለም አለኩ። ብቻ የአንቺ መጨረሻ ያሳምርልሽ። አንቺ ውሽሚት ማለት ነው። ምን አይነት ባለጌ ሴት ነሽ! ጌታን አስጠላችሁ። ግማታ ታግማሙብን እኮ በጣም አበዛችሁ። ወጥ ረገጣ